ሁላችሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? ጌታ የተመሰገነ ይሁን። በዕድሜ ላይ ዕድሜ ስለጨመረልን ዛሬ ማየት ስለሆነልን ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል ከኔ ጋር የምንከፋፈል ይሆናል። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 10 የምንከፋፈል ይሆናል። ካለን ሰዓት አንጻር ቶሎ የሚል ይሆናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 10 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታልፉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ ሕያዋን ድንጋይ ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱም የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም ዓለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ክብር ለእግዚአብሔር ይሁን። ጌታ እንዲያስተምረን እንጸልያለን። ጸሎት ጸልየን በፕሮግራማችን የምንቀጥል ይሆናል። ጌታ እንዲናገረን የቃሉን እውነት እንዲገልጽልን እንጸልያለን። ጌታ ሆይ ቸርነትህን እንደቀመሰ ሰው ጌታ ቸር መሆኑን ቀምሳችኋልና ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ንጹሕ የሆነውን የቃልን ወተት፣ ተንኮል የሌለበትን የቃልን ወተት ተመኙ ተብሎ እንደተጻፈ በቃል ጌታ ሆይ አሁን ተወልዶ ወተት ለማግኘት እንደሚያለቅስ ሕፃን፣ እንደተራበ ሕፃን፣ እንደሚናፍቅ ሕፃን ጌታ ሆይ ቃልህን ናፍቀን ካንተ ልንሰማ በዚህ ሰንበት በፊት አለን። እግዚአብሔር አምላካችን ሆይ እንድትናገረን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ግራና ቀኙ ሁሉ የሚያወራበት ዘመን፣ ያንተ ቃል ብርቅ የሆነበት ዘመን፣ የሳሙኤልን የሚመስል ዘመን ላይ ባለንበት በዚህ ጊዜ እግዚአብሔር ሆይ አንተን በመስማት አንተን በመፍራት ከአንተ በማድመጥ ወደ አንተ በመጠጋት መንፈሳዊ ቤት ለመሆን ወደ መሰራት ወደ እንደዚህ ያለ ብጽዕና እንድታስጠጋን በኢየሱስ ስም እንጸልያለን። እግዚአብሔር አምላካችን ሆይ የቃልህን እውነት እንድታበራልን እንድትናገረን በኢየሱስ ስም ጸልይ። ወገኖቼ፣ እህት ወንድሞቼ የሚያደምጡበትን ጥበብን፣ ትህትናን፣ ለኔ የምናገርበትን ጥበብን፣ ትህትናን እንድትሰጠን በኢየሱስ ስም ጸልይ። ስለ ሁሉ ተባረክ። አንተን በመምሰል አንተን በመፍራት ለትውልድ መፈወሻ ምክንያት እንድታደርገን ደግሞ በኢየሱስ ስም ጸልይ። በኢየሱስ ክርስቶስ ስም አሜን። ወደ እግዚአብሔር ይሁን። የምንከፋፈለው ክፍል 10 ቁጥሮች ይሆናል። በፍጥነት የምናገር ይሆናል ሰዓታችንን ለመጠቀም። ተወዳጆች ሆይ እንኳን ወደ ሰንበት ዕለት ወደዚህ በረከት ወደዚህ ብጽዕና በሰላም መጣችሁ። በክርስትና ህይወታችን ውስጥ ክሪቲካል የሚባል ወይ ፒቮታል የሚባል ፖይንት ላይ ነው ያለነው። አቅጣጫ ቀያሪ ጊዜ፣ ዋና የሚባል ጊዜ ላይ ነው ያለነው እና መንፈስ ቅዱስ
ወደ መሰረታዊ ነገሮች እንድንመለስ የሚፈልግበት ትክክለኛ ጊዜ ነው። በክርስትና ህይወታችን ውስጥ እንደምታውቁት ዓለም ማዕበሏን አበርክታ ክርስቲያኖችን የምታውክበት ሰዓት ነው። ስደትና መገለል ፊታቸውን ክርስቲያኖች ላይ አዙረዋል። whether we like it or not መንፈስ ቅዱስ ቤተክርስቲያንን ወደሚጠራበት ጥሪ ነው ዛሬ ምን በዚህ ማለዳ የምጣራው። ምንድነው የሚጠራን ጥሪ ስንል አንደኛ ወደምናስወግዳቸው ነገሮች ይጠራናል፣ ወደ ቅድስና ይጠራናል፣ ወደ እውነተኛ ማንነት ይጠራናል። ቅድም ወንድሜ ማቲ እንደተናገረው ደግሞ ወንጌል ወደ መስበክ የእርሱን በጎነት ወደ መናገር ይጠራናል። ጴጥሮስ በ10 ቁጥሮች ውስጥ በጣም ጠለቅ ያለ ክፍል ነው የሚያቀርበው። በጣም ጠለቅ ያለ ክፍል ነው። ይሄንን መጽሐፍ የጻፈው በመከራ ውስጥ ላሉ አማኞች ነው። የተናቁ የተሰደዱ በአሰቃቂ እመቃ ውስጥና በውጊያ ውስጥ ያሉ የደከሙና የተበተኑ ቅዱሳን ናቸው የዚህ መልእክት ተደራሲዎች። ጴጥሮስ በመከራ ውስጥ የማቀቁና እመቃ ውስጥ ላሉ ሰዎች መጽናኛ ወይም ደግሞ ካሉበት ድባቴ መውጫ የስነ ልቦና ጥበቦችን ማነቃቂያ ትምህርቶችን ወይም ደግሞ ካሉበት ፖለቲካል ኢንስታቢሊቲ ነፃ የሚወጡበትን የትጥቅ ትግል ስትራቴጂ ሳይሆን የሚነግራቸው ወይም በጭንቅላት እውቀት ብቻ ሊወጥቃቸው ሳይሆን ዓላማው ወደ ክርስቶስ እንዲጠጉ መጣል ያለባቸውን እንዲጥሉ መላበስ ያለባቸውን እንዲላበሱ እንዲቀምሱ በቀመሱትም እውነት እንዲመላለሱ ያስተምራቸዋል። ይሄ ክፍል ነፍስን የሚያቀልጥ በቅዱስ የረሃብ ስሜት የሚሞላንና በክርስቶስ የተደረገልንን እውነተኛ ማንነት የሚያሳይ ምስል ነው። ቶማስ ዋትሰን የተባሉ ፒውሪታን እንደዚህ ይላሉ በጴጥሮስ መልእክት በተለይ ጌታ ቸር መሆኑን ቀምሳችኋል በሚለው ክፍል ማብራሪያ ዙሪያ ሲናገሩ የእግዚአብሔር እውነት በልብ ውስጥ እውነት እስካልተቀመሰ ድረስ እንዲሁ በጭንቅላት እውቀት ብቻ ሊታወቅ አይችሉም ይላሉ። ስለዚህ ወደ ኤክስፔሪየንሻል ወይም ደግሞ ወደምንለማመደው ወደ ህይወታችን ወደምንተገብረው ወደ ህይወታችን ደግሞ ወደምናዋህደው ነገር ነው ጴጥሮስ የሚጠራ። ጴጥሮስ በ10 ቁጥሮች ውስጥ ክርስቶስ ማን እንደሆነ ምን እንዳደረገ አማኞች ምን ማስወገድ እንዳለባቸው ምን ደግሞ መመኘት መራብ እንዳለባቸው በሉዓላዊ ጸጋው አማካኝነት ደግሞ ማን እንደሆኑ በ10 ቁጥሮች ውስጥ አስተምሯል። ይሄ ደረቅ ቴዎሎጂ አይደለም፣ ሕያው ቴዎሎጂ ነው። የምስጋናና የክብር ዶክሶሎጂካል ቴዎሎጂ ነው። የዚህ መልእክት ዋና ክፍል በጣም ዋነኛ ክፍሉ ይሄ ነው። የእግዚአብሔርን ታላቅ ህዝብ ምስል ይስላል። መልእክቱ በአንድ የጸጋ እውነት ዙሪያ የሚሽከረከር መልእክት ነው። መልእክቱ ሲሰበሰብ ሲጨመቅ አንድ ጽሑፍ ቢወጣው እግዚአብሔር ኃጢአተኞችን ወደ ሕያው ድንጋይ ወደ ክርስቶስ ኢየሱስ በማምጣት ለክብሩ የሚሆኑ ቅዱስ ህዝብን ይገነባል። መሰረታዊ መልእክቱ ይሄ ነው። የጻፈው ሐዋርያው ጴጥሮስ ነው። ተደራሲዎቹ መገለልና መከራ ውስጥ የነበሩ ኤሌክትድ ኤግዛይልስ ናቸው፣ የተበተኑ መጻተኞች ናቸው። እና ይሄንን ጴጥሮስ እንደው ለምጠቀመው ቃል ይቅርታ የሞተ ኦርቶዶክሲ ወይም የሞተ ቀኖና ወይም በአይምሯቸው የሚከቱትን ዕውቀት የሚሸመድዱትን ዕውቀት አይደለም የሚሰጣቸው። ከእውነት የተነጠለም ስሜታዊነት አይደለም። በነፍሳቸው ውስጥ የሚገባ ሰቅዞ የሚይዛቸው ደግሞ ፍሬ ሊያፈሩበት የተገባን ህይወት ነው የሚጽፈው። ይሄ ነገር ተምረን የምንሄደው ሌክቸር አይደለም ማለት ነው። ወደ ህይወት መዋሃድ ያለበት በረከት ነው። ጴጥሮስ 10 ቁጥሮች በ3 ከፍሎ ነው የሚያቀርባቸው። በ3 ይከፍላቸዋል እና ወንጌሉ ምን እንዳደረገ ነው በ3ቱ ክፍሎች የሚናገር። ከቁጥር 1 እስከ 3 ወንጌል እንዴት ቅዱስ መለየትንና ከዛ ደግሞ ወንጌል ቅዱስ መለየትን ብቻ ሳይሆን ለእግዚአብሔር ቃል ረሃብ እንደሚያመጣ ይናገራል። ከቁጥር 4 እስከ 8 ወንጌል እንዴት ወደ ክርስቶስ እንደሚያስጠጋን ይናገራል። ከቁጥር 9 እና 10 ደግሞ ወንጌል እንዴት ለእግዚአብሔር ክብር የሚሆን ህዝብ እንደሚሰራ ያሳየናል። የተጻፈበት መቼት እንግዲህ ስነ መለኮታውያኑ እንደሚናገሩት 64 ዓመተ ምህረት ተጽፏል ተብሎ ይታሰባል። ክርስቲያኖች ቅድም እንደተናገርኩት አሰቃቂ እመቃ ውስጥና አፈና ውስጥ ነበሩ። ክርስቲያን በመሆናቸው ምክንያት ልዩ ልዩ መከራ ይደርስባቸው ነበር። የመከራው ምክንያት በ64 ዓመተ ምህረት በ60ዎቹ መጀመሪያ አካባቢ ኔሮ የተባለው ንጉስ ሮምን በሚገዛበት ዘመን ግማሽ ሮም ተቃጥላ ነበረ። ኔሮ ይሄንን ያደረገው እንግዲህ ክርስቲያን ያልሆኑ ጸሐፊዎች እንደ ጆሴፈስ እንደሚመሰክሩት ሮምን በአዲስ መልኩ ሊገነባ ስለፈለገ ነበር ያቃጠላት። ግን በክርስቲያኖች አሳቦ ስለነበረ ክርስቲያኖች ናቸው ይህንን ያረጉት ብሎ
ስለተሳበበባቸው ክርስቲያኖች ዘግናኝ ስደት ላይ ነበሩ፣ ይፈናቀላሉ፣ ይገደላሉ እና በጣም ብዙ አይነት መከራ ይደርስባቸዋል። የተበተኑ ናቸው። በዚህ ምክንያት ጳንጦስ፣ ቀበዶቅያ፣ ትንሿ እስያ፣ ቢታንያ የተለያየ ቦታ የበዙ መከራ እያለፈባቸው የመከራ ዶፍ ለሚዘንብባቸው ነው የጻፈው ግን አይዞኝ የጻፈው አስጨናቂው ተጨነቀ፣ ገዳዩ ሞተ ምናምን የሚሉ ተራ ትምህርቶችን አይደለም የሚሰጣቸው የሚለግሳቸው፣ ወይም ደግሞ ካላችሁበት ሁናቴ የምትወጡበት ስትራቴጂ ነጥብ 2 ከመከራ መውጫ 16 መንገዶች አይደለም የጻፈው። አይናቸውን አንስተው ዓለም ሳይፈጠር እግዚአብሔር በክርስቶስ ምን እንዳደረጋቸው ወደ ዘላለማዊ የእግዚአብሔር ዕቅድና ወደ ደህንነታቸው አለት ወደ ኢየሱስ እንዲጠጉን ያደረጋቸው። በዚህም ዘመን በምናልፍባቸው ብዙ መከራዎች ብዙ መውጫ መንገዶች ቢያሳዩንም መውጫ የለውም። ክርስቲያን መውጫ መንገዱ አንድ ነው፣ እሱም የከበረውን ሥጋ የለበሰለት ብቻ ነው። ጴጥሮስ በዚህ አግባብ ሞቲቬሽን አይደለም የሚጽፍላቸው፣ እንዲነቃቁ አይደለም የሚጽፍላቸው። በዚህ አግባብ ነው 10 ቁጥሮች የምንመለከተው። እንግዲህ ብሎ ይጀምራል። እንግዲህ ክፋትን ሁሉ፣ ተንኮልን፣ ግብዝነትን፣ ቅናትንም ሐሜትንም ሁሉ አስወግዳችሁ፣ አዲሱ መደበኛ ትርጉም አስወግዱ ይላል። አስወግዱ ይላል። እግዚአብሔር ኃጢአተኞችን ወደ ሕያው ድንጋይ ወደ ክርስቶስ እያመጣ ቅዱስ ሕዝብን እየገነባና እየቀነበበ እየቀረጸ ስለሆነ ይሄ ትልቁ ምስል እንዲመጣ መጀመሪያ መወገድ ያለባቸው ብዙ ነገሮች አሉ። ወንጌል ቅዱስ መለየትን ያመጣል። ወንጌል ቅዱስ መለየትን ያመጣል። በሕይወታችን ውስጥ ቅዱስ መለየትን ያመጣል። ማስወገድን ያመጣል። ከዛ ደግሞ ረሃብንም ያመጣል። እንግዲህ እናስወግዳቸው ነገሮች ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን ሁሉ፣ ሐሜትን ሁሉ ምን በሉ አስወግዱ። እንግዲህ ብሎ ነው የሚጀምረው። ትስስር አለው ከመጀመሪያው ምዕራፍ ጋር። እንግዲህ ትስስሩን ምዕራፍ 1 ላይ ከቁጥር 23 ተመለከቱት። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋልና። ኦኬ፣ ከማይጠፋ ዘር የተወለደ በሉዓላዊ ጸጋ እንደገና የሕይወትን በረከት የቀመሰ ከማይጠፋ ዘር ተወልዷልና አሮጌና ቆሻሻ ነገር ማስወገድ አለበት። ከጌታ ተወልዳችኋል፣ አዎ። ከማይጠፋ ዘር ተወልዳችኋል፣ አዎ። ለዘላለም ከማይወድቅ ከእግዚአብሔር ቃል ተወልዳችኋል፣ አዎ። እንግዲህ አጥፉት እያለ ነው የሚጀምረው። የሚሰጠን ትእዛዝ ከምዕራፍ 1 ጋር በጠቋሚ የሚቀጥል ሲሆን አማኞች እንደገና ተወልዳችኋል፣ በክርስቶስ ደም ተዋጅታችኋል፣ በእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋል፣ ተጠርታችኋል፣ አዎ። እንግዲህ አጥፉት። ይሄ የግብረ ገብነት ትምህርት አይደለም። ከዳግም መወልደት የሚነሳ የቅድስናና የብጽዕና ሕይወት ነው። ደህንነታችሁ ከማይጠፋ ዘር መወለዱ ስለሆነ መቀደሳችሁ ደግሞ ይህንን የሚያፋፍም መሆን አለበት። ስለዚህ ጴጥሮስ ኢየሱስ የሞተለትን ኃጢአት በውስጣችን እያባበልን በመንፈሳዊ ሕይወት ማደግ አንችልምና አስወግዱ። ምንን? ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን አስወግዱት። መኖር የለበትም፣ መገደል አለበት። ጴጥሮስ ህብረትን የሚያጠፉ የቤተ ክርስቲያንን አንድነት የሚሸነሽኑ 5 ነገሮችን ያቀርባል። ክፋት 1ኛ፣ ተንኮል 2ኛ፣ ግብዝነት 3ኛ፣ ቅናት 4ኛ፣ ሐሜት 5ኛ። ግንኙነትን የሚያበላሹ ህብረትን የሚሸነሽኑ የነበረንን መንፈሳዊ በረከት የሚያብረከርኩ መንፈሳዊ አንድነትን የሚንዱ የቤተ ክርስቲያንን መሰረት የሚያነቃንቁ ናቸው። እነዚህ አማኞች አስተምራዊ ቀናይነት ወይም የዶክትሪን ጥንቃቄ ቢኖራቸው እንኳ መንፈሳዊ ቅዝቃዜ ውስጥ ሊገቡ ይችላሉ። ምክንያቱም እነዚህ መርዞች ህብረትን ይመርዛሉ፣ መንፈሳዊ ብጽዕናን ይበላሉ፣ ሐሜት ደግሞ ቅዱሳንን ይበክላል። ወንጌል የምናምነውን ነገር ብቻ ሳይሆን የምንዋደድበትንም መንገድ ይለውጣል። ይህን በማጠናበት ወቅት ምን አስተዋልኩኝ ለራሴ እናንተም እንድታስተውሉ ምጋብዛችሁ፣ በኢትዮጵያ ቤተክርስቲያን ታሪክ ውስጥ የአስተምራዊ ትንታኔ፣ የመረዳት ልዩነት፣ የዶክትሪን ግራና ቀኝ መለያየት ከለየን በላይ ሐሜት ስንት ህብረት በተነ፣ ስንት ሰው ከመንጋ ጎደለ፣
ከስንቱ ጋር ተቆራረጥን፣ ስንቴ ተሸነሸንን። የኢትዮጵያ ቤተክርስቲያን ለትምህርት፣ ለእውነት፣ ለቃሉ ታማኝነት ከተበተን ነው ወይም ከተለየ ነው ፕሮቴስት አድርገን ከወጣ ነው ፕሮቴስታንቲዝም በዘለለ ሁሉ በአሮጌው አዳም ምክንያት እንደ አሜባ 1000 ቦታ ተበታትነናል። እውነት ውሸት? እውነት ውሸት? አስወግዱት አለን ጴጥሮስ። ዋጋ አልባ ሆነን እንድንሸነሸን ያደረገን መርዞች ናቸው እነዚህ። አስወግዱት። እናንተ ጋራ ሊኖር አይገባም፣ አይገባም። ጌታን ቸር መሆኑን ቀምሳችሁ ከሆነ ጌታ ቸር መሆኑን ቀምሳችሁ እንደሆነ ወይም ደግሞ ቀምሳችኋልና ይላል አዲሱ መደበኛ ትርጉም። የጌታን ቸርነት ከቀመሳችሁ ይሄ የመለማመድ ቋንቋ ነው። እንደ ዶክትሪንን ከመተንተን የሃይማኖት መገለጫዎችን ከመልመድ ወይም ደግሞ መንፈሳዊ ልምምዶችን ከመለማመድ በዘለለ የእግዚአብሔርን ጸጋ፣ የጌታን ቸርነት፣ የጌታን በረከት አሜን ብሎ ከመነቅነቅ በዘለለ ህይወታችሁ ውስጥ አይታችሁት እንደሆነ ጌታን በህይወታችሁ ነክቷችሁ ከሆነ ጌታን እንደዛው ሁኑ፣ እንደዛ ተመላለሱ። የጌታ ቸርነት ጌታ ቸር መሆኑን ቀምሳችሁ እንደሆነ ለነፍሳችን ከክርስቶስ የበለጠ ጣፋጭ ነገር የላትም። ጴጥሮስ መዝሙር 34ን እያስተጋባ ያለ ይመስላል። ጴጥሮስ መዝሙር 34 ላይ ያለውን ሐሳብ እንዲህ ያጣቅሳል። መዝሙር ላይ እንዲህ ይላል፣ እግዚአብሔር ቸር እንደሆነ እዩ፣ ከዛስ ቅመሱም። ዝም ብሎ መስማት ብቻ አይደለም፣ ዝም ብሎ መወያየት ብቻ አይደለም፣ ቅመሱት። ጌታ ቸር መሆኑን ቀምሳችሁት ከሆነ በደህንነታችሁ ወቅት የእግዚአብሔርን በረከት፣ በጎነት፣ የጌታን ጣፋጭነት ኤክስፒሪየንስ አድርጋችሁት እንደሆነ እንደዛው በዛ መሰረት ስር ስደዱ። ቀምሳችሁ እንደሆነ በእኛ አብያተ ክርስቲያናት ዘንድ በጣም ዛሬ አሳዛኙና አደገኛው ነገር ብዙ ሰው ክርስቶስን ራሱን ሳይቀምስ ክርስትናን ግን ቀምሶታል። የሃይማኖት ቃላትን የሚያውቃቸዋል። ጌታን ቀምሳችሁ ከሆነ የጌታ በጎነት ደርሷችሁ ከሆነ ጌታ በህይወታችሁ ነክቷችሁ ከሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ህፃናት ተንኮል የሌለበትን የቃልን ወተት ምን በሉ ተመኙ። ጴጥሮስ የጌታን ቸርነት ቀምሳችሁ ከሆነ ዝም ብላችሁ መጽሐፍ ቅዱስ አንብቡ አይደለም እያለን ያለው፣ ተመኙ የሚል ቃል ይጠቀማል። ተመልከቱ፣ ተመኙ፣ የቃልን ወተት ተመኙ። ግሪኩ ጥልቅ ፍላጎትን፣ ረሃብን ነው የሚያሳየው። መንፈሳዊ የምግብ ፍላጎትን። ወንጌል መለየትን ያመጣል ከክፋት ከአሮጌው አዳም ቅድም ከዘረዘርናቸው ነገሮች። ወንጌል ደግሞ ሌላ ረሃብ ይሰጣል። ተመኙ። የሞቱ ሰዎች አይራቡም። በህይወት ያለ ሰው ብቻ ነው የሚራበው። በቃሉ በኩል የሚያድግ ነውና ክርስቲያን። ጆናታን ኤድዋርድስ እንደዚህ ይላሉ፣ የእውነተኛ ጸጋ እርግጠኛው ምልክት የተቀደሰ ፍቅርና የተቀደሰ ረሃብ ነው። ሆሊ አፌክሽንስ፣ የተቀደሰ ረሃብ። ክርስቲያን ሊታገል ይችላል፣ ክርስቲያን ሊሰናከል ይችላል፣ ክርስቲያን ሊደክም ይችላል። ክርስቲያን ግን ሁሌ እንደተራበ ነው። ተንኮል የሌለበትን የቃልን ወተት ምን በሉ ተመኙ። ምንድነው የምትመኙት? ወተትን፣ የቃሉን ወተት፣ ንጹህ የሆነ። ለምንድን ነው የምንመኘው? ለመዳን በእርሱ እንድታድጉ። ማደጊያ መንገዱ እሱ ብቻ ነው። ጴጥሮስ ስለ መዳን አይደለም እያናገረ ያለው፣ ስለ ማደግ ነው እየተናገረ ያለው። ምክንያቱም የክርስትና ህይወት የማይንቀሳቀስ ቁጫ ላይ አይደለም፣ የሚያድግ ህይወት ነው። ስለዚህ ለመዳን ብቸኛው መንገድ የቃሉ ወተት ነውና የቃሉን ወተት ተመኙት። እሺ ምን በሉ? ተመኙ፣ ተራቡ። እንዴት አይነት ረሃብ እንራብ? ጴጥሮስ አልፎ አይደለም የምትራቡት፣ እንደተወለደ ህፃን። አሁን እንደተወለደ ህፃን ምንም ባያውቅ፣ አሁን የተወለደ ህፃን ምንም ባይረዳ፣ ምን እንደሆነ ማያውቅም፣ የት እንዳለ ማያውቅም፣ ማን እንደያዘው ማያውቅም፣ ምንም ማያውቅም። አንድ ነገር ብቻ ያውቃል፣ ይራባል። ተፈጥሮ ነው የሚያስርበው።
ወተትን ለመለመን ስልጠና ያስፈልገው። ካለበት ረሃብ የተነሳ ከመወለዱ ይጮሃል። እንዲሁኑ አሁን እንደተወለደ ሕፃን ምንም እንደማያውቅ ሕፃን ተራቡ የእግዚአብሔርን ቃል። ለምን? የምታድጉት በእርሱ ነውና፣ ማደጊያው እሱ ነውና። አለመራብ፣ አለመጠጣት፣ አለመናፈቅ፣ አለመመገብ መንገድ ያስቀራል፣ ያሰብራል፣ ያስቀነጭራል። መቀንጨር ይመጣል። እንድታድጉ ለመዳን በእርሱ እንድታድጉ አንድ የጠጥታችሁ ድግ እንድትሉ አይደለም፣ ሁሌ እንድታድጉ። ኮንቲኒየስ ነው፣ ክስተት አይደለም። ማደጊያው፣ መታጠቢያው፣ መንጫው፣ መበርቻው ቃሉ ነውና ለክቡር ቀን እስክትበቁ ድረስ ጌታን በዓይናችሁ ለማየት እስከምትታደሉባት ያቺ የተባረከች ዕለት ድረስ ለመዳን በእርሱ እንድታድጉ ተመኙ፣ ተራቡ። ይህንን ለማስረዳት ምሳሌ ለመጠቀም ያህል ምሳሌ ወላጆች ልጆቻችሁ ምግብ አልበላም ብሎ ቢያስቸግራችሁ፣ ወተት አልጠጣም ብሎ ቢያስቸግራችሁ፣ እሰይ እንደውም ወተትም ተወዷል ደሞዜ አረፈ የሚል ወላጅ አለ። ምን ሆኖ ነው የማይበላው ብለህ ዶክተር ጋር ነው ይዘህ የምትሄደው። ምንድን ነው የሆነው? ከዛ ሐኪሙ እንዲህ ነው ልጆች እንዲገጥማቸዋል ምናምን አኖሬክሲያ ነው ወስፋታቸው ተዘግቶ ነው ምናምን ትባላለህ። አለመመገብና አለመራብ በራሱ በሽታ ነው። ጴጥሮስም እንደዛ ይለናል። አለመራብ በሽታ ነው። አሁን እንደተወለደ ምንም ባያውቅ ወተትን እንደሚመኝ ሕፃን ልጅ ተመኙ። ወላጆች ደሞዜ አረፈ እንደማትሉት መንፈሳዊ ወስፋታችን ተቆልፎ ቃሉን የምናጠናበት ረሃባችን ጠፍቶ ተመዝምዞ ከውስጣችን ወጥቶ መንፈሳዊነት እንደ ገል ደርቆ ኖርማል አይደለም። ባይዘው ተመኙ። አሁን እንደተወለዱ ሕፃናት እየተራባችሁ ኑሩ። ከዛስ ቁጥር 4 በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ቅረቡ ደግሞ ይለናል። ቅረቡ ወደ ሕያው ድንጋይ አስወግዱ አለን። ቀምሳችሁት እንደሆነ በሱ እያጣጣማችሁ እየተመኛችሁ እደጉ አለን። አሁን ደግሞ ቅረቡ ወደ ሕያው ድንጋይ። ኢየሱስን ሕያው ድንጋይ ብሎ ያቀርበዋል። ድንጋይ የሞተ ነገር ቢሆን እንኳን ክርስቶስ ከሞት የተነሳ የማዕዘን ራስ ለእኛ መዳኛችን በሱ የሚያምን የማይሰናከልና የማያፍር ሕያው ድንጋይ ክቡር ድንጋይ ሆኖ ቀርቧል። ጴጥሮስ አሁን ደግሞ ኢንቲሜት የሆነ ነገርን ያሳየናል። ጠጡ ነበር ያለን ቃሉን። አሁን ደግሞ ተጠጉ። ክርስትና ወደ አንድ አካል መጠጋትና መምጣት ነው። ወደ ክርስቶስ መምጣት ነው። ጴጥሮስ ተመልከቱት ቃሉ ቅረቡ። አንዴ ቀርባችሁ በቃ ራቅ አለ። እየቀረባችሁ ነው የሚለው ቨርብ አድርጎ ነው ያቀረበው፣ ወይም ፕሬዘንት ቴንስ አድርጎ ነው። አክሽን ነው። ሁሌ የሚቀረብ ሁሌ የሚደረግ ነገር። በሰው ወደ ተናቀ በእግዚአብሔር ወደ ተመረጠ ወደ ሕያው ድንጋይ ምን በሉ እየቀረባችሁ እየተጠጋችሁ። ፓራዶክሱን ተመልከቱት። የወንጌልን አስደናቂ ተቃርኖ። በሰው የተናቀ ነው። ሰዎች ዲስፓይዝ ያደረጉት የናቁት ነው። በእግዚአብሔር ዘንድ ግን የተመረጠ ነው። በሰው የተናቀ ነው። ዓለም ክርስቶስን መዘነችው፣ ሰቀለችው። እግዚአብሔር ክርስቶስን መዘነው፣ ከፍም አደረገው። ከስም በላይ የሆነውን ስም ሰጠው። መስቀሉ የሽንፈት ቦታ መስሎ ነበረ ለዓለም። እግዚአብሔር ግን ነፃነትን ለሰው ልጅ እውነተኛ ዘጻትን ያወጀበት ፑልፒቱ ነበረ ለእግዚአብሔር። ጴጥሮስ ወደዚህ ሕያው ድንጋይ ተነስቷልና የሞት መቃብር አልያዘውምና ቅረቡ፣ እየቀረባችሁ ወደዚህ ተጠጋጉ ነው የሚለው። አማርኛችን እየቀረባችሁ ይለዋል። ግሪኩ ፕሮስኬሞዋ ይለዋል። ተደጋጋሚ ሁነት ነው፣ ያንዴ አይደለም። መቆየትን፣ ኑረትን፣ አብሮነትን፣ መቆራኘትን ያመላክታል። ወደ ሕያው ድንጋዩ ተቆራኙ፣ ተጠጉት፣ አብራችሁ ሁኑ። የዕለት ተዕለት ኑረትን ነው እያመላከተ ያለው። ያንዴ ጉዳይን አይደለም። እየተጠጋችሁ ወደ ሕያው ድንጋይ። ከዛስ እናንተ ራሳችሁ ደግሞ ሕያዋን ድንጋይ ሆናችሁ በኢየሱስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ክርስቶስን ሕይወት ተካፍለው እነሱም ደግሞ በእጅ ያልተሰራ ሕያው ቤት ሕንፃ ሊሆኑ ተመልከቱት። ለመሆን ተሰሩ ነው የሚለው ቁጥር 6።
ተሰሩ ነው የሚለው። ይሄም ኦንጎይንግ ነው። እግዚአብሔር ቤተክርስቲያኑን በንቃት እየገነባት ነው። በጸጋ እየቀረጻት፣ በእንክብካቤው እየቀነበባት፣ እየጠበቃት ነው ያለችው። ስለዚህ መንፈሳዊ መስዋዕትን ለማቅረብ መንፈሳዊ ቤት ለመሆን ተሰሩ። ቤተክርስቲያን ለካ በአደረጃጀት በሰዎች ስብዕና በዘዴዎች አይደለም የተያዘችው። የያዛት አለ ጌታ። ክብር ለስሙ ይሁን። ስለዚህ በተበታተነ መሬት ላይ እንደተጣለ ብዙ ጡቦች አይደለም፣ አብራችሁ በጋራ መንፈሳዊ መቅደስ ለመሆን ተሰሩ። ለብቻ አይደለም፣ በጋራ ምን ለመሆን? ቤት ለመሆን። ምን ለማድረግ ነው ቤት የምንሆነው? ለእግዚአብሔር ደስ የሚያሰኝ መስዋዕት ታቀርቡ ዘንድ። ይሄ መስዋዕት ምንድነው? ምስጋና። ይሄ መስዋዕት ምንድነው? ቅዱስ ኑሮ። ይሄ መስዋዕት ምንድነው? እግዚአብሔርን የሚያከብር ኑሮ። ይሄ መስዋዕት ምንድነው? የእግዚአብሔርን በጎነት የመናገር ኑሮ። የመልካምነት መገለጫ ካህናት ሆናችሁ ትታዩ ዘንድ ተሰሩ። ቁጥር 6 በመጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። ጴጥሮስ ከኢሳይያስ ነው የሚጠቅሰው። ኢሳይያስ መጽሐፍ ምዕራፍ 28 ቁጥር 16 እዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። ጴጥሮስ ክርስቶስን የማዕዘን ድንጋይ ብሎ ይጠቅሰዋል ከኢሳይያስ አጣቅሶ። በጥንታውያን ህንፃዎች ውስጥ የማዕዘን ድንጋይ አጠቃላይ የህንፃውን ጤንነትና በሰላም የመቆየት ምሉዕነት ዋስትና ሰጪ ነው። የማዕዘን ድንጋይ የህንፃውን አቅጣጫ፣ ጽናቱን፣ መስመሩን፣ ምሉዕነቱን ይወስናል። ልክ እንዲሁ የህንፃውን ጥንካሬ እንደሚወስነው ልክ እንዲሁ ሁሉ ነገር በክርስቶስ ላይ ያርፋል። ክርስቶስን ከህንፃው ላይ አስወግዱት፣ ህንፃው ይወድማል። በእርሱ የሚያምን ግን ምን አለ? አያፍርም። ዓለም አሁን አማኞችን ልታፌዝባቸው ትችላለች። እንደ ተዳሎች ልንቆጠርም እንችል ይሆናል። በክርስቶስ ያመነ ማንም አያፍርም። ማንም ዙፋኑ ፊት ደርሶ አይጸጸትም። ማንም ሪግሬት ሊያደርግ አይችልም። የሚያምን አያፍርም ማለት እንዴት ያለ ተስፋ ነው! እንዴት ያለ እርግጠኝነት! ህይወቱ በክርስቶስ ላይ ለተመሰረተለት የማዕዘኑን ድንጋይ አይቶ ይሄ የከበረ ነው ያለ፣ በእርሱ ያልተሰናከለ ብፁዕ ነው። በእውነት አያፍርም ሲል እግዚአብሔር ቃል ገባለት። ክብር ነው አለ። ቁጥር 7 እንግዲህ ክብሩ ለምታምኑት ለእናንተ ነው፣ ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱም የማዕዘን ራስ የእንቅፋት ድንጋይ የማሰናከያ አለት ሆነ፣ የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እዚህ ጋር ደግሞ ከመዝሙረ ዳዊት ምዕራፍ 118 ቁጥር 22 ነው የሚጠቅሰው። መዝሙር ላይ እንደዚህ ይላል፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ለምታምኑት ለእናንተ ክብር ነው። የማያምነው ዓለም ክርስቶስን እንደማያስፈልግ ያስባል። ላመነ ተቃርኖውን ተመልከቱት። ላመነ ክብሩ ውዱ ሀብቱ፣ ላላመነ የእንቅፋት ድንጋይ የማሰናከያ አለቱ። ይሄ የዳግምን እውነት በጣም የሚያስረዳ እውነት ነው። ክርስቶስ ለዳነ ነፍስ ውብ ጣፋጭ ነው፣ ጠቃሚ ብቻ አይደለም። ጆን ኦወን እንደዚህ ይላል፣ ክርስቶስ ለሚያምኑ አይኖች ከፀሐይ ይበልጥ ያበራል፣ ይደምቃል። ክርስቶስ ክቡር ነው ለዳነ ሰው። ቤተ ክርስቲያን ክቡር ነች፣ እውነት ነው። አገልግሎት ክቡር ነው፣ እውነት ነው። ቅዱሳን ክቡር ናቸው፣ እውነት ነው። ስነ መለኮታዊ ሀዲታችን ክቡር ነው፣ እውነት ነው። ከእነዚህ ሁሉ በላይ ክርስቶስ ክቡር ነው፣ ጣፋጭም ነው። ለማያምኑትማ አናጢዎች የጣሉት ድንጋይ የማዕዘን ራስ ነው፣ የእንቅፋት ድንጋይ የወደቀ አለት ነው። በቃሉ ይሰናከላሉ፣ ለዚህ የተመደቡ ናቸው አለ ጴጥሮስ። ስለዚህ በኢየሱስ ክርስቶስ እውነት ላይ ገለልተኛ መሆን የለም። ወይ በእርሱ ላይ እንገነባለን፣ ወይ በእርሱ ላይ ተሰናክለን ለዘላለም እንወድቃለን። ተመድበዋል አለ።
እርሱ የማዕዘን ድንጋይ ነው ወይ የእንቅፋት ድንጋይ ነው? በዘመናችን ዓለም ውስጥ ግን የማዕዘን ድንጋይም ያልሆነ ማሰናከያም ያልሆነ ሌላ ኢየሱስ አለ። ይህንን አድሬስ ማድረግ ስለምፈልግ ነው። ወይ ማይዳንበት ወይ ማንሰናከልበት ኢየሱስ፣ የስነ ልቦና ሐኪም የሆነ ኢየሱስ፣ የማበረታቻ ስብከቶችንና መልካም ቃላቶችን ለነፍሳችን የሚያስረቀርቅልን ኢየሱስ፣ ከገባንበት የፖለቲካ የመደብ ትግል ነፃ የሚያወጣን፣ ከገባንበት የጾታ እኩልነት ትግል የቆዳ ቀለም እኩልነት አስከባሪ ኢየሱስ አለ። ይሄኛው ኢየሱስ ፌክ ነው። ኢዘር በኢየሱስ ማዕዘን ራስ ይሆንልና ወይ ደግሞ እንሰናከልበታለን። የመጽሐፍ ቅዱሱ ኢየሱስ ኃጢአተኞችን ይጋፍጣል፣ ንጽህናን ይጠይቃል፣ እጅ መስጠትን ይጠይቃል። አብሮ መኖር የለም፣ እምነትን ይጠይቃል፣ መሰናከልን ወይ ደግሞ መባረክን ይጠይቃል። ግራጫ መስመር የለው። ኦኬ፣ ጥሩ አስተማሪ ነው፣ ጥሩ ይናገራል፣ ኦፌንድ አያረግም፣ ግን አልታዘዝም የሚሉ ሰዎች የአእምሮ እውቀት ማነስ ወይም የሐሳብ ልዩነት አይደለም፣ አመጽ ነው። ጌታ ደግሞ በሚገርማችሁ ሁኔታ በአመጻቸው አይገርምም። አመጻቸው ዘላለማዊ እቅዱን ኦልተርኔት አያደርገውም፣ እጥፋት አያመጣም። በዘላለማዊ እቅድ ውስጥ ውድቀታቸው እንኳን የእሱን ፍትህ ያረጋግጣል። ተመልከቱት፣ በቃሉ ይሰናከሉበታልና ለዚህ የተመደቡ ናቸው አለ ጴጥሮስ። ቁጥር 9 እና 10 ዋና ሐሳቤ ወንጌል ለእግዚአብሔር ክብር አዲስ ሕዝብ ይፈጥራል። አዲስ ሕዝብ ይፈጥራል። ቁጥር 9 እና ቁጥር 10 አዲስ ሕዝብ ይፈጥራል ወንጌል። ይህ ሕዝብ አሁን የምንመለከተው ይህ ሕዝብ እኛም ማለት ነው ለእግዚአብሔር ክብር የሚሆን ለእግዚአብሔር ምስጋና የሚሆን ንጉሳዊ ክህነትን የተቀበለ የተቀደሰ አለ የተባለ መንፈሳዊ በረከትንና ብጽዕናን የተጎናጸፈ የታደለ እድል የሚለው ቃል ራሱ ይሄ ህዝብ ጋር ሲመጣ እኔ ራሱ እድለኛ የሚሆን ነው ይመስለኝ። ቃሉ ራሱ አለ የተባለን በረከት በሙሉ በኢየሱስ የተቀበለ ከፍታ የተባለ ከፍታ የነካ ህዝብ። እነዛን ተመልከቷቸው። ኢየሱስ የእንቅፋት ድንጋይ ሆነባቸው። ኢየሱስ በኢየሱስ ንግግር ተሰናከሉ። ምን አይነት ምስኪኖች ናቸው! ደጉ ጌታ ጋር መጥተው መሰናከያው ናቸው። ለእናንተስ የእግዚአብሔር ህዝብ እናንተ ግን አረ ስለ እናንተ ግን ጌታ ይባረክ። በእውነት እናንተ ግን አንደኛ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት የምትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ድሮ ወገን አልነበራችሁም፣ አሁን ግን ወገን ሆናችኋል። ምህረት ያገኛችሁ አልነበራችሁም፣ አሁን ግን ምን አግኝታችኋል? ምህረት አግኝታችኋል። እናንተ ግን ንጽጽሩን ተመልከቱ፣ ማን እንደሆናችሁ ተመልከቱ ይለናል። ንጽጽሩን ተመልከቱ። እናንተ ግን ዓለም ይሰናከላል ይወድቃል፣ እናንተ ግን በጸጋ የተመረጣችሁ ናችሁ፣ የተመረጠ ትውልድ ናችሁ። ቅዱሳን እነዚህን ቃላቶች አቅልለን መመልከት የለብንም። እነዚህ ቃላቶች እኮ አባቶች የኛ፣ ሙሴ የኛ፣ ሕግ የኛ፣ የመገረዝ ስርዓት የኛ፣ ሌዊ የኛ፣ ክህነቱ የኛ፣ ታቦቱ የኛ ሚሉ እስራኤላውያኑ ለዘመናት ለብቻቸው አድርገው ይዘውት የነበሩት አይደንቲቲ ነበረ። የታነቀ ቢበላ ያልተገረዘ ግሪክ የማያውቅ ምን በጠቅላላ ብፁዕ ሕዝብ የተመረጠ ትውልድ ተባለ። አማኞች እግዚአብሔር መረጣችሁ። እንዴት? መሐሪ ስለሆነ። የተመረጠ ትውልድ፣ እግዚአብሔር በጸጋው ቅሬታ ያደረጋችሁ። ከዛስ የንጉሥ ካህናት፣ ንጉሥን የምታገለግሉ ካህናት ናችሁ። ቅዱሳን በክርስቶስ ክብርን አግኝታችሁ ወደ እግዚአብሔር ቀጥታ መግባትን አግኝታችኋል። ቀጥታ እድል ማዕረግን አግኝታችኋል። በክርስቶስ ርስትን አግኝታችኋል። ተመልከቱት፣ የንጉሥ ካህናት
የንጉሥ ካህናት በጌታ ይላችሁ ብላችሁ ለማሰብ ሞክሩ። የንጉሥ ካህናት ማለት ንጉሥ እናንተን ያውቃችኋል ማለት እኮ አይደለም? yes ለምሳሌ እኔ ዛሬ ጠዋት እንደዚህ ደግሞ ጥሩ ምን የለበስኩት ቀጥ ብዬ 4 ኪሎ ሄጄ እኔ ጠቅላይ ሚኒስትሩን አውቃቸዋለሁ ላናግራቸው እፈልጋለሁ ብል እዛ ጋር ያሉት ሴኩሪቲ ፕሮቶኮሎች ነው እንዴ ግባ ይሉኛል? ጠቅላይ ሚኒስትሩን ማያውቅ ማን አለ? ማንም እኮ የለም። ሄጄ አስገቡኝ ላናግራቸው እፈልጋለሁ፣ ፖለቲካዊ ማህበራዊና ኢኮኖሚያዊ ውይይት ማለት እፈልጋለሁ ብል በተወለዱ በእንትን ዓመታቸው ምናምን የሚል ነው የምታየው። ቀጠለ ምስር እየበላችሁ እኔ ማወቄ ብቻ አይጠቅምም ማለት ነው። በተቃራኒው ደግሞ እዛ ጋር ሄጄ አስገቡኝ ምናምን ስል እሳቸው ድንገት እያለፉ እንዴ እሱንም አውቀዋለሁ ግባ በለው ቢሉ ያለውን ክብር አስቡ። ጴጥሮስ እናንተ ታውቁታላችሁ አይደለም ያለው፣ እሱ ያውቃችኋል። ካህኑ ሆናችሁለታል፣ ታገለግሉታላችሁ። ምን አይነት እድል ነው! የንጉሥ ካህን ቀጥታ መግባት፣ ቀጥታ ወደ እግዚአብሔር ነው የገባ ነው። ወደ ባለስልጣን ቢሮ አይደለም የገባ ነው። በጎነት የምትናገሩ የንጉሥ ካህናት። እኔ ደስ የሚለኝ ንግግር ይሄ ነው። የንጉሥ ካህን ይውላችሁ ቅዱሳን፣ ይሄ ሰው ሀብታም ሊሆን ይችላል፣ ድሃ ሊሆን ይችላል፣ የተማረ ሊሆን ይችላል፣ ያልተማረ ሊሆን ይችላል፣ ምንም ሊሆን ይችላል። ያለምን ትልቅ ኃጢአት ሰርቶ ሊሆን ይችላል። የኃጢአት ሲቪው ከሲኦል የቅበላ አቅም በላይ ሊሆን ይችላል። ኢየሱስን አመነ፣ የንጉሥ ካህን ሆነ። ሮያል ቤተሰብ ሆነ ከአንዳንድ የንጉሥ ካህን። ከዛስ ቅዱስ ሕዝብ ነው የሆነው። ከዚህ ዓለም እሳቤና ባህል የተለየ እውነተኛ ዘጸአት የወጣ ከምድራዊ ማንነት በላይ የሆነ ዜግነት ሲባል ሰማያዊ የሚል ቅዱስ ሕዝብ፣ እግዚአብሔር ለክብሩ የለየው ሕዝብ፣ እግዚአብሔር በማይታይ መንፈሳዊ ክለላ በጸጋ የሚከልለው እንዳይኑ ብሌን የሚያየው ሕዝብ ታውቃላችሁ። አሜሪካ አሁን ባለው የጦርነት ውስጥ ተወሰኑ ዜጎቿ ሞቱና ስንት ነገር እንደፈጸመች ዜጋዬ የተነካ ብላ 6 ነው 7 ዜጎቿ ተገለሉ። ሀያላን መንግስታት እንኳን ለዜጋቸው እንዴት ኩራት እንደሚሆኑ ዜግነታችን ተቀየረልን። ቅዱስ ሕዝብ። ከዛ ቀጣዩን በረከት ተመልከቱ። ለርስቱ የተለየ ወገን። ማይ ጋድ፣ ይሄ ኪዳናዊ ቋንቋ ነው። ኮቨነንትል ወርድ ነው። ለርስቱ የተለየ ወገን። ይኸውላችሁ ይሄ ቃል፣ እነዚህ ቃላት ለእስራኤል የነበሩ ናቸው ብያችኋል። ለርስቱ መለየት ደግሞ ከእስራኤል ለሌዊ የተለየ ነው። ሌዊ አያርስ፣ አያጭድ፣ አይሸከም፣ አያቦካ፣ አይሰራ፣ አይሸከም። አንድ ስራ ነው ያለው፣ ለእግዚአብሔር የተለየ ነው። ልክ እንዲሁ በአዲስ ኪዳን ደግሞ እግዚአብሔር እንደዚህ ያለ፣ እናንተ የኔ ናችሁ፣ የኔ ብቻ፣ ለኔ የተለያችሁ፣ ለርስቱ የተለየ ወገን የነገሩ ሁሉም ጉልላት ደግሞ ጴጥሮስ እንደዚህ ይለናል። ደግሞ ከጨለማ የተጠራችሁ ናችሁ ወደሚደንቅ ብርሃን። ዓላማው ምንድን ነው? ከጨለማ ወደሚደንቅ ብርሃን የጠራበት ዓላማው ምንድን ነው? የእርሱን በጎነት እንድትናገሩ። ዓላማው ይሄ ነው። እግዚአብሔር የመዳናችን ዋናኛ ዓላማው ይሄ ነው። እግዚአብሔር ትልቅ ደህንነት የሚባልን ትልቅ ነገር ኦርኬስትሬት ያደረገው የእርሱን በጎነት ተናጋሪዎች፣ ለፋፊዎች እንድንሆን ነው። ጴጥሮስ ለምን አዳነን ሚነውን እንዲህ ነው የሚመልሰው። ለምን አዳነን? ለምን አስወግዱ አለን? ተራቡ፣ እደጉ፣ ደግሞ ተሰሩ። ይሄን ሁሉ ኢንቨስትመንት እግዚአብሔር ያደረገው የእርሱን በጎነት እንድንናገር ብቻ። ደህንነት ለካ እኛን ማዕከል ያደረገ ሳይሆን እግዚአብሔርን ማዕከል ያደረገ፣ ከጨለማ ወደ ብርሃን ሊያው ወደሚደንቅ ብርሃን የመጣንበት በረከት ምክንያቱ ግርማውን፣ ውበቱን ለዓለም እንድንመሰክር ነው፣ እንድንዘምር ነው። አስተጋቡት ይለናል። በቃ የገደል ማሚቱ እንድትሆኑ የተጠራችሁት። ምኑን? ምህረቱን፣ ቅድስናውን፣ ጸጋውን፣ ኃይሉን፣ ውበቱን፣ ወንጌሉን
የምትኖሩት ለዚህ ነው። እግዚአብሔር በክርስቶስ ኢየሱስ የጠራችሁ ከጨለማ ለዚህ ነው። መንፈሳዊ ቤት ለመሆን የምትሰሩት ለዚህ ነው። ኦኬ፣ የእግዚአብሔርን ቃል እንደ ወተት ጠጡ የተባላችሁት ለዚህ ነው። ክርስቶስን ለማሳየት ከፍ ከፍ ለማድረግ የእርሱን በጎነት የምንናገር በጎነቱን የምንናገር እግዚአብሔር በዚህ በረከት ይባርካል። በእግዚአብሔር ረግተን የምንኖርበትን ህይወት እንድንኖር ከድቅድቅ ጨለማ ወደሚደነቅ ብርሃን። ጨለማው ምን ይመስላል? አለማወቅ፣ ሞት፣ በደል፣ እስራት፣ ቁጣ ከእንዲህ ያለ መንፈሳዊ ጉስቁልና ወደ ብርሃን፣ ወደ እውነት፣ ወደ ቅድስና፣ ወደ ዘላለም ህይወት፣ ወደዚህ በረከት የተጠራችሁበት ምክንያት በጎነቱን እንድትናገሩ ነው። ቁጥር 10 እናንተ እኮ ቀድሞ ወገን አልነበራችሁም፣ ህዝብ አልነበራችሁም፣ ምህረትን ያገኛችሁም አልነበራችሁም። አሁን ግን ምህረትን ምን ብላችኋል? አግኝታችኋል። እንዴት ያለ አስደናቂ ጸጋ ነው ቅዱሳን! የሆሴን ትንቢት እየጠቀሰ ነው። ትናንትን አስቡ ቅዱሳን፣ ትናንትን አስቡ። ማን እንደነበራችሁ አስቡ፣ እንዳትረሱ። ማን እንደነበራችሁ ትላንትናችሁ እኮ ምህረት ያልነበራችሁ፣ ወገን ያልነበራችሁ፣ የተጣላችሁ ፍርደኞች ነበራችሁ። አሁንስ የእግዚአብሔር ህዝብ ሆናችኋል። በፊት የራቃችሁ የምትቅበዘበዙ ቤት አልባ እረኛ አልባ ነበራችሁ። አሁን ግን እግዚአብሔር የተቀበላችሁ በክርስቶስ ዳግመኛ የወለዳችሁ የተወደዳችሁ የኪዳን ህዝብ ናችሁ። እናንተ በፊት ምህረትን አላገኛችሁም ነበረ። አሁን ግን ምህረትን አግኝታችኋል። ሰው እንኳን ምህረትን ከምህረት ያነሰ ብዙ ተላላ ነገርን አግኝቶ እኮ ያዙ ይልቀቁኝ ይላል። ምህረት ቅዱሳን ምህረትን አግኝታችኋል። እንዴት ያለ በረከት መሰላችሁ! ቶማስ ዋትሰን እንደዚህ ይላሉ፣ ምህረት ከእግዚአብሔር ባህሪያት ሁሉ እጅግ ውብ የሆነው ማንነቱ ነው። ሌሎቹን ባህሪዎቹን ሁሉ የሚያስረዳን ምህረቱ ነው። እንዴት ይጣፍጣል ምህረት! የዚህ ክፍል የልብ ትርታ ይሄ ነው። ምህረትን አግኝታችኋል። ምህረት ሰርታችሁ አይደለም ያገኛችሁት። ሰው የሆነ ነገር ሆናችሁ አይደለም፣ ለፍታችሁ አይደለም ያገኛችሁት፣ ሮጣችሁ አይደለም ያገኛችሁት። ምህረትን እንደው በተማርኩ ብላችሁ ጥሩ ስነ ልቦናና ጥሩ ሞራላዊ ማንነት ስላላችሁ አይደለም፣ ከላይ ነው ያገኛችሁ። በእኛ ውስጥ ከነበረው ኃጢአት ይልቅ በእርሱ ውስጥ የነበረው ምህረት ስለበለጠ ነው ምህረት ያገኘነው። ተወዳጆች እነዚህ 10 ቁጥሮች ነፍስን የሚበርኩ እንደሆኑ ሁሉ ደግሞ ወጣሪ ጥያቄዎችን ይጠይቃሉ። ዛሬ እንድንጠይቅ የምፈልጋቸውን ጥያቄዎች በመጠየቅ አገባድዳለሁ። በእውነት ጌታ ቸር መሆኑን ቀምሳችኋል? በእውነት ዳግመኛ እንደተወለደ ሰው ክፋትን፣ ተንኮልን፣ ሐሜትን፣ ቅናትን፣ ክርክርን፣ ግብዝነትን እያስወገዳችሁ ነው? በእውነት ጌታ ለእናንተ ክቡር ነው? በማዕዘን ድንጋይ ላይ የታነጻችሁ ነው? በእውነት አሁን እንደተወለዱ ሕፃናት የቃልን ወተት እየተራባችሁ ነው? በእውነት የእግዚአብሔርንስ በጎነት ሼር እያደረጋችሁ ነው? መስመሩ ይህ ነው ወይ? መታነጫ የማዕዘን ራስ ነው ወይ መሰናከያ አለት ነው? መሰናከያ ለሆነባቸው ላልዳኑ፣ ያገኛችሁት በረከት ያላገኛቸው ወንጌልን እያሳያችሁ ነው? በክርስቶስ ላይ የተገነባችሁ ነው? በሰው ወደ ተጣለ በእግዚአብሔር ዘንድ ወደ ተመረጠ ወደ ክቡር ድንጋይ የቀረባችሁ መንፈሳዊ ቤት ለመሆን እየታነጻችሁ ነው? እየተገነባችሁ ነው? ኮንስትራክሽናችን እንዴት ነው? መጠየቅ አለበት። እንዴት ጥያቄ መጠየቅ አለበት። መንፈሳዊ ቤት ለመሆን እየታነጽን ነው? ህንጸት፣ መቀንበብ፣ መቀረጽ
እንዲህ ያለ የህይወት ኑረት አለን እንድንጠይቅ እፈልጋለሁ። በዚህ ጉባኤ ደግሞ ምናልባት ያልዳናችሁ ወደ ወንጌል እውነት ያልመጣችሁ ሰዎች ካላችሁ በሰው ዘንድ የተጣለው የተናቀው ክርስቶስ ኢየሱስ ከፍ ያለ አዳኝ ነውና እጁን ዘርግቶ ይቀበላችኋል። ይቅር ይላል፣ ያነጻል፣ ይለውጣል። ቅድም ያልኳችሁን በረከት ለቅዱሳኑ ይሰጣል። ስለዚህ ኑ ወደ ክርስቶስ፣ የተሰበራችሁ ኑ፣ ባዶ የሆናችሁ ኑ፣ ኃጢአተኞች የደከማችሁ ኑ። ሕያው ድንጋይ አሁንም ኃጢአተኞችን ይቅር ይላል። በዚህ እውነት ላይ ደግሞ የዳንን ይሄ እውነት የበራልን ቅዱሳን ደግሞ ይሄንን እውነት ለሰዎች እንድናደርስ ጸጋ ይብዛልን። ወደ ሕያው ድንጋይ መቅረብ ይብዛልን። እየቀረባችሁ እየኖራችሁ ነው የሚለው ጴጥሮስ። እየኖራችሁ ኑረትን ነው የሚያመላክተው። የአንድ ጊዜ ሁደትን አይደለም፣ ህንጸትን መቀንበብን ነው የሚያመላክተው። አሁን እንደተወለዱ ሕፃናት ደግሞ ተንኮል የሌለበትን የቃልን ወተት እንድንመኝም ሐዋርያዊና የመንፈስ ቅዱስ ምክሩ ነው። ጌታ ጸጋን ያብዛልን። ከዚህ እውነት ላይ እንድንኖር ጸጋ ይብዛልን። እንጸልያለን። የታረደው በግ ኃይልና ክብር፣ ባለጠግነት፣ ብርታት፣ ሞገስም ይገባዋል። ስምህን እንባርካለን። ወድቀን የነበርን፣ ጨለማ ውስጥ የነበርን፣ ታስረን መንፈሳዊ ድንዛዜ ውስጥ የነበርን፣ መቃብር ውስጥ የነበርን፣ መቃብራችንን ስለከፈትን፣ እስራታችንን ስለበጠስን፣ ዕዳችንን ስለሰረዝን፣ ነፃነትን ስለሰጠህን፣ ወድቀን ተጥለን ተጠርንፈን የነበርነው የእግዚአብሔር ሕዝብ ወደሚባል በረከት ስላስጠጋህን ያጸደቅከን አንተ ነህ። ቅዱስ ሕዝብ ያልከን አንተ ነህ። ምሕረትን ያገኘን አልነበርንም። አሁን ግን ምሕረትን ባንተ አገኘን። ያልሰጠህን የለም። ስምህን እንባርካለን። እንደተደረገለት ሰው ጌታ ሆይ ስምህን እንባርካለን። ስምህ ይባረክ። የአንተን በጎነት የምንናገር የተመረጠ ትውልድ አልከን። በሰው ዓይን የማንገባ የማንሞላ ጌታ ሆይ በአንተ ታየን። አንተ አየህን፣ በጎነትህን አፈሰስክልን፣ የእግዚአብሔርን ቸርነት አሳየህን። ስምህ ይባረክ ጌታ ሆይ። ደግሞ ከማይጠፋ ዘር ወለድከን፣ ከቃልህ ወለድከን፣ ልጆች እንድንባል በእውነት ቃል አስበህ ወለድከን። ስምህ ይባረክ ጌታ አምላካችን ሆይ። እንግዲህ እንደተወደዱ ልጆች፣ እንግዲህ ከማይጠፋ ዘር እንደተወለዱ ልጆች ደግሞ ክፋትን፣ ተንኮልን፣ ሐሜትን፣ እንደዚህ ያሉ ኃጢአዊ የሆኑ ልምምዶችን በእኛ ዘንድ ኖረው የሆኑ አቤቱ ከእኛ ላይ እንድትቆርጥልን በኢየሱስ ስም ጸለይ። አስወግድ የተባለውን ማስወገድ እንድንችል ጌታ ሆይ በኢየሱስ ስም ጸጋ ይብዛልን። ጌታ ሆይ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ጸጋው ዙፋን ፊት እንቅረብ እንዳለ ሐዋርያው በእምነት ጸጋ ዙፋን ፊት እንቀርባለን። በዚህ ቤት ላለን ለሁላችን እንደ አስፈላጊነቱ መጠን አቤቱ ጸጋ ይለቀቅልን። አቤቱ የሰማይ ደጆች በኢየሱስ ስም ይከፈቱ። ጌታ ሆይ ጌታን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ተብሎ እንደተጻፈ የቃልህን እውነት የምናጠናበት ወደ ሕይወታችን የምናዋህድበት ውስጣችን ሰቅዞ የሚገባበትን መንፈሳዊ ረሃብ በኢየሱስ ስም እንድትሰጠን ጸለይ። እንደተወለዱ ሕፃናት እንደሚል ቃል ጌታ ሆይ እንደሚንሰፈሰፉ ወተትን እንደሚናፍቁ እግዚአብሔር ሆይ አቤቱ በኢየሱስ ስም ረሃብን፣ መንፈሳዊ ጥማትን እንድትለቅብን በኢየሱስ ስም ጸለይ። በሰው ወደ ተናቀ በእግዚአብሔር ዘንድ ግን ወደ ተመረጠ ወደ ክቡር ወደ ሕያው ድንጋይ ደግሞ ቅረቡ እንደሚል ቃል
ጌታ ሆይ አቤቱ ወደ አንተ መጠጋት፣ ወደ አንተ መቅረብ፣ ከአንተ ጋር መዋል እንድንችል በኢየሱስ ስም ጸልይ። ጌታ ሆይ ደግሞ መንፈሳዊ ቤት ለመሆን ተሰሩ ተብሎ እንደተጻፈ ወደ ሕያው ድንጋይ የቀረባችሁ እናንተ ደግሞ ለእግዚአብሔር በክርስቶስ ደስ የሚያሰኝ መንፈሳዊ መስዋዕትን ልታቀርቡ ቤት ለመሆን ተሰሩ ተብሎ እንደተጻፈ እግዚአብሔር ሆይ በእኛ የጀመርከውን የህንጸትን ሥራ እስከ ክርስቶስ ቀን እንድትፈጽም ተባባሪዎች አባሪዎች መሆን እንድንችል ልቦናችንን ጌታ ሆይ ለህንጸት፣ ለዚህ በረከት፣ ለዚህ መንፈሳዊ ግንባታ አሳልፈን መስጠት እንድንችል ቤት ለመሆን መሰራት እንድንችል አቤቱ በኢየሱስ ስም ጸጋ ይብዛልን። ለእግዚአብሔር በክርስቶስ ደስ የሚያሰኝ መስዋዕት አቅራቢዎች እንድንሆን በኢየሱስ ስም ጸለይ። ደግሞ ጌታ ሆይ የእርሱን በጎነት እንድትናገሩ ተብሎ እንደተጻፈ በጎነትህን እንድንናገር አንደበታችን ለቃል እውነት በኢየሱስ ስም የተከፈተ ይሁን። ልገልጠው እንደሚገባኝ ያህል እንድገልጠው ጸልዩልኝ እንዳለ ጳውሎስ አንተን መግለጥ የሚገባን ልክ መግለጥ እንድንችል አንደበታችን በቃል እውነት እንዲሞላ በኢየሱስ ስም ጸለይ። ኢሳይያስ እኔን ላከኝ ባለ ጊዜ እግዚአብሔር ሆይ በእሳትህ ከነካኸው በኋላ መልእክትህን እንዳስታጠቅከው እግዚአብሔር ሆይ እኛም በአንደበታችን መልእክትህን የምናስተጋባው ያንተን በጎነት የምንነግር በስራት ውስጥ ላሉ ነፃነትን የምናውጅ እንድንሆን በኢየሱስ ስም ጸለይ። ስለ ሁሉ ጸጋ ይብዛልን፣ ስምህ ይባረክ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።